ሰላም አቡ እንኳን ደህና መጣ። ሰላም ነው። እግዚአብሔር ይመስገን። እንኳን ደህና መጣ። አለን እንኳን ደህና ቆይ። መልካም። ያነሳነውን ቶፒካችን ሰምተው ነበር? አይ እንደ አጋጣሚ ስክሮል ላይ ነው ያገኘው፣ ግን እንደ አጋጣሚ ደግሞ ጥያቄ ነበረኝ እኔ። በቃ ጥያቄያችንን ትመልስልንና ትጠይቃለህ። እሺ። አላህ መሐሪ አዛኝ ፍቅር ነው ብለህ ታምናለህ? ምህረቱ ከባህሪያቱ አንዱ ነው ብለህ ታምናለህ? ኦኬ። ስለዚህ አላህ ሲፋት ውስጥ አንዱ ምህረቱ ነው። እሺ። የአላህ ሲፋት የተፈጠረ ነው ወይንስ ያልተፈጠረ? እንግዲህ ማለት ሲፋት ማለት ወደ አማርኛ ስትቀይረው ባህሪው ወይንም ደግሞ ባህሪዎቹ አትሪቢዩቶች ማለት ነው። ያ አትሪቢዩቶቹ የአላህ ባህሪ አንዱ አዛኝነቱ ነው። እሺ ምንድን ነው እዚህ ጋር ጥያቄ? እሱ አዛኝነቱ የተፈጠረ ነው ያልተፈጠረ ነው? የተፈጠረ ነው ብሎ ማለት ነው። ራሱ እኮ ነው የአላህ ባህሪው አንዱ አዛኝነቱ ነው። የአዛኝነቱን ፈጥሮት ነው ወይንስ የራሱ ባህሪው ነው? እንግዲህ የኔ እውቀት እዛ ጋር ድረስ አይደለም፣ ግን አዛኝ እንደሆነ አውቃለሁ። ፈጥሮት ነው ከራሱ ጋር ነው የሚለውን አላውቅም። ሲፋቱ ከሆነ አትሊስት ተውሂድን ስታምን ተውሂድ አልአስማኡል ሲፋት ላይ ትማረዋለህ። ተውሂድ አልአስማኡል በተውሂድ ውስጥ ያሉት ሶስቱም የተውሂድ ክፍሎች ፍጡር ናቸው ብለህ የምታምን አይመስለኝም። ነገር ግን ባህሪው ከዛ ውስጥ ምህረቱን ፍጡር ነው። ክፍሎች እኮ ማለት እኮ ምን እንደሆነ ታውቃለህ? ማብራሪያ ናቸው። አላህን የምታብራራበት መንገድ ነው እንጂ የሆነ እንትን ነገር አይደለም። እሱ ነገር አልገባኝም። አንድም ነው ሶስትም ነው እንደምትሉት አይደለም። አይ ከዛም የባሰበ ነው። አራትም ነበረ ወደ ሶስት መልሳችሁ ነው ተስማምታችሁ። ኤኒዌይስ ስምምነትም የለውም እሱም ላይ አክቹአሊ። ሲቀጥል ደግሞ ተውሂድ በሶስት እንድታብራራበት ማን ነው እሱ እንደዛ አብራራ ብሎ እንትን የሰጠ ማለት ቁርአን ላይ እንደዛ ሲፈጠር ማለት ነው። አእምሮ ይጠይቃል። የአእምሮህን ማለት ነው የምትረዳበት መንገድ ነው። ፈጣሪ አለ ወይስ የለም ብለህ የምትረዳባቸው መንገዶች ናቸው። ተውሂድ ብሎ ማለት መጀመሪያ የፈጣሪን ማንነት የምታውቅበት መንገድ ነው እና ፈጣሪ አለ የለም የሚለውን አንድ እርምጃ ስትጓዝ የሆነ የሚሰጥህ ደረጃ አለ። ሁለተኛ ደረጃ ደግሞ ፈጣሪ በአንድነቱ ስታምን ደግሞ ስቴፖች ናቸው መገለጫዎች እንጂ የሆነ የምዘረዝረው አንድም ነው በስጋ ተገለጸ በእንደዚህ ምናምን የምትለው አይነት ከእናንተ ጋር አለማመሳሰል ባትጋጋጥ ጥሩ ነው ብዬ እላለሁ። እንዴ ላመሳሰል አልችልም፣ ምክንያቱም የኛ ፈጣሪ ምንም አምሳያ የለውም። የእናንተ ግን የሚመስለው እንዳለ ላሳየ። አስተሳሰቡ አይዲዮሎጂውን ነው ያልኩ። ፈጣሪነቱ ሳይሆን አይዲዮሎጂው ሰውም ነው ፈጣሪ ፍጹም ሰው ፍጹም አምላክ የሚለውን ቆይ አቡ ለምሳሌ ያንተ አላህ በእሳት እንደተገለጠ ለሙሴ ላሳይ እችላለሁ። የኛ አምላክ በስጋ ተገልጧል። ተረጋጋ፣ እዛ ውስጥ አንግባ። በእሳት ተገለጸ የሚል የለም ቁርአን ላይ። አንዴ ተረጋጋ። አይ በእሳት ብቻ ሳይሆን በወንደላጤነት እንደተገለጠ ላሳየህ። እንደውም አይሻልም? በሰው እንደተገለጠ ነው። በእሳት ያልከውን አብራራው መጀመሪያ። ሁለቱንም አሳያለሁ። ወንደላጤ የምትለውን ደግሞ ታስረዳኛለህ። መልካም። አላህ ልጅ እንዳሌለው ሚስት እንደሌለው ሱራ 6:101 ላይ ይነግርሃል። ወይኔ በእናትህ ብቻ ይሁን። መጀመሪያ በእሳት ተገልጦ እንደሆነ አሳያለሁ አልክ። በእሳት የተገለጠበትን አብራራ መጀመሪያ። ይኸው ተከፈተልህ። በቃ እሺ። ሳልፈልግ ወደ ሌላ ቶፒክ ውስጥ ገባው ማለት ነው። አንዴ የቀየርልኝ እንትና ቶፒክ ባይሆንም የእኛው ኦኬ። ትራንስሌት እያደረገ ነው። አንዴ እንትን ይላል። አረብኛ ከቻለ ግን ይተባበረ፣ ምን ችግር አለው? እንትኑ ላይ ይልኝ እሺ። እሱን ትራንስሌት ስለሚያደርግ ቁርአን ነው። አረብኛ መቻል ሳይሆን ታሪኩን ስለማውቀው ነው አሁን ልትል የፈለግከውም ማለት ነው። እንትኑ መርሲው ጋር እንሂድ። የቱ ጋር እንሂድ? ተርጉሚ፣ ይሄንን ተርጉሚ፣ ችግር የለውም። ወደ እንግሊዝኛ መልሱ።
እንትን እኮ አድርጎ ነው ፔጁ ዛሬ ምን ሆኖ እንደሆነ አላውቅም። ሊንኩን ለሌላ እኔ ጋር ቶሎ ይተረጉማል በስልክ ስለሆነ። እሺ ቆይ ፎርዋርድ ላድርግልህ። እስከዛ ጥያቄ ልጠይቅህ ነው። ጥያቄ ትፈራለህ መሰለኝ። የኛን ጥያቄ መቼ መለስከና ወንድም? አይ ራሱ ከእሳት ጋር ነው ከምን ጋር አገናኘው አላህን አይደል? እሱን አብራሩ ነው። እሱን ያብራራልሃል፣ ችግር የለውም። ማስረጃውን እስክታብራሩ ግን እስከዛ ድረስ አይ መቼ የኛን ጥያቄ ጨርሰንና ነው ጥያቄ ትፈራለህ ምናምን የምትለው አይባልም እኮ እንደዚህ። ጥያቄ ለምን ይፈራል? ማናውቀው ነገር ራሱ ጠይቀን እንመጣለን እኮ ማናውቀው ነገር ከሆነም ጠይቀን እንመጣለን። ምን ማለት ነው? አሁን ተረጋጋና ጥያቄያችንን ብትመልስልን ደስ ይለናል። እኛ ጋር እኮ በድፍረት መልስ አይመለስም፣ በአግባቡ ነው። አሁን የሰራችሁ ድራማ ደግሞ እናሳይህና ከዛ በኋላ አውቀዋለሁ ወይ አላውቀውም። ሙስሊም ነበረ፣ አሁን እዚህ ጋር ዘፈን እያሰማ ሙስሊም ዘፈን ያዳምጣል። እኛ ምንም ተረጋጋ። ወይ ተረጋጋ። መሐመድ ምን ዘፈን እንደፈቀደ ላሳይ ይችላል። ተረጋጋና እና አብዱ ኪያር ክርስቲያን ናቸው እና ሀሊማ ክርስቲያን ናቸው። ኤኒዌይስ ዘፈን ያዳምጣል ሙስሊም ይለኛል። ዘፋኞቹ ሙስሊም አሉ። ኤኒዌይስ ቶፒኩ ላይ ፎከስ አድርግ። ቃል አልገባለም አልተረጎመልሽም? እኔ ፔጅ ውስጥ አካጉብኛል። ቃል ከተረጎመለት ትልቁ ላይ ሆን ትራንስሌት ባይዚ በዘፈን ጋር የተያያዘ በጣም የሚያስቀኝ ነገር አለ። አብዱ ኪያር ሙስሊም ነው። እስካሁን ድረስ ጭንቅላት ወደ አሳማነት አልተቀየረም። የኔ ኡማ ዘፋኝ ከሆነ ጭንቅላት ወደ አሳማነት ይቀየራል ብሎ አዲስ ላይ አስቀምጦት ነበር። ሙስሊም ነኝ ይላሉ፣ ግን ወደ አሳማነት ተቀይረው እስከ ዛሬ ላይ ናቸው። ኪወርድ ላይ ብርድ ለስ በለው ቃል ጭፈራ ቤቱን ማን እንደሚሞላው እኮ እያየን ነው አይደል እንዴ? እሱን ያየ ነው የሚያውቀው። እንኳንም አየህ። ማጆሪቲው ማን እንደሆነ ይታወቃል። ሄደህ ስላየህ እናመሰግናለን ወንድማችን። በህይወቴ አንድ ቀን ጭፈራ ቤት ገብቼ አላውቅም። አንተ ታውቅ ይሆናል አለ። እያየነው ማለት ምን ማለት ነው? ኪወርድ ሰርች አድርግ ቃል 3 ነጥብ ላይ ግባ። ያው ፋይንድ ቢለውን ንካ። በኋላ የምታረጉኝ ከሆነ በቃ እወጣለሁ። እሺ ሚውት አታርገኝ። ምንም ክፉ ነገር አልተናገርኩም። ፔጅ የሚለውን ንካ። ቆይ አዳምጥ። ፋይንድ ፔጅ ተደናገጡ። ኧረ ተረጋጋ ፕሊስ ተረጋጋ። ኦኬ ወንደላጤ እንደሆነ ላሳያ አምላክ the messenger of God ትንሽ እንትበለው may God bless him and guarantee him peace said I saw my Lord in the form of a beardless young man with curly hair ብሎ ተቆርጧል ይመስለኛል። እኔ ግሪን እንደዛ ነገር በምን አይነት ሁኔታ አየሁት ይላል። አምላኬን ቢርድለስ ፂም አልባ ሆኖ ጸጉሩ በፍሪዛማነት ወጣት ሆኖ አየሁት። ምንማችን ጥያቄው ምንድነው? እስቲ እንደገና አልገባኝም ያልከው ነገር እንዴት ሊገባ ይችላል ታዲያ? ኦኬ ትራንስሚሽኑን አንዴ እንትን በለው። ሰመሪ ኦፍ እጅል ያለውን ከፍ አድርግልኝ። በቃ ሰመሪ ኦፍ አዲስ ስኮላርስ ሩሊንግ አውተንቲኬትድ ዊዝ ቼን ኦፍ ትራንስሚሽን ትሬሴብል ባክ ቱ ዘ ፕሮፌት። ይሄ ትራንስሚሽን እንትኑ ትሬስ ሲደረግ ወደ ነብዩ የሚሄድ ነው። ምን አድርገውታል? አውተንቲኬትድ አድርገውታል። ሳሂህ ነው። ነብይህ ምንድነው? ፂም አልባ ጸጉሩ ፍሪዛም ወንደላጤ ነው። ልጅ እንዳሌለው ሱራ 601 ክፈትልኝ። ሚስት እንዳሌለው ሚስት የሌለው አካል ወንደላጤ ይባላል። 6:101 ላይ ፂም አልባ ወንደላጤ ነው ብዬ ነው የተናገርኩታል። አምጣ ብሎኛል። ለምሽው እርሱ ሰማያትንና ምድርን ያለ ቢጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ሚስት የሌለው
ጢም አልባ ጸጉራ ፍሪዝ ወንድ መሆኑን አሳይቻለሁ። ሚስት እንደሌለው ደግሞ ያው አሳየው። ወንደላጤ ነው አይደለ? ወንደላጤ ኢየሱስ ክርስቶስ ነው። ይኸውልህ ሰውዬ አንድ ነገር ላስረዳ። አታፍነኝ፣ ሚውት እንዳታረጉ። እኔ ልመልስ። አታፍነኝ ሰውዬ፣ መልሴን ስማ። አሁን እዚህ ጋር ሚስት የሌለን ሲሆን ልጅ እንዴት ይኖረኛል ያለው ማለት ነው። አንዴ አፋፌና ትበለኛ ልመልስልህ። ጠየቅ አይደል? አንብብና ተርጉም። ቀጥልሽ። እኔ እንግሊዘኛ አልችልም ግን አውቀዋለሁ። ቁርአኑን አያ ማለት ነው። የቁርአን ትችላለህ? ይህ እኮ ነው። እንዴት ነው ትችላለህ የምትለኝ? የታውቀህ ነው ትችላለህ የምትለኝ? ያው ለአፋፌን አትበለኝ። በወቅቱ ሙሽሪኮቹ ልጅ አለው ብለው ስላሉ ነው። ልጅ ማለት ሙሽሪኮቹ ሚስት የታለው ልጅስ የታለው እያሉ ይጠይቁ ነበረ። ልክ እነሱ በጣዖት አስተሳሰብ በእነሱ ደረጃ መልስ ለመስጠት ነው። ማስረጃ አታመጣም። ፎሹ መንገር አታመጣም። ቁርአኑን እኮ ነው እያብራራውልህ ያለሁት። ሊል የፈለገውን እያብራራውልህ ነው ያለሁት። ለምሳሌ አንተ ሰርቀሃል ብለህ ከሰስከኝ፣ ቤት አሁን እኔ ጋር ገንዘብ ሰረክ ብለህ ስትከሰኝ እኔ ቤትህን ሳላውቀው እንዴት ነው የምሰርቀው ፎይ ብዬ ብለህ ማለት ነው መልስ እየሰጠው ነው ማለት ነው። ገባ? በአንተ ቋንቋ ማለት ነው። ጀስት እንደዛ ነው። ልጅ አለው ሚስት አለው ሲሉ ለሱ ነው መልስ እየሰጠ ያለው። አለ ኬታ መጣኸው? ከኪስህ ለምን ነው የምታወራው? ኬታ መጣ? ቁርአኑ ራሱ የሚለውን ነው እያብራራልህ ያለው ወንድም። አይልማ ቁርአኑ ይኸውልህ እዚህ ጋር ምን እያለህ ነው? ነብይህ ምን አለ? አምላካችንን አየሁት አለ። አምላክህን ማለት ነው። ወጣት ፂም አልባ ጸጉሩ ፍሪዝ ሆኖ አየሁት አለ። ስለዚህ አላህ ምንድነው እንደኔ አንተ ፂም አውጥታል። እሺ ማስረጃና አንተ ልትጠየቅ ነው ብራዘር። ዝም ብለህ አይደለም መቀባጠር። ማስረጃው ሐዲሱ ቁጥሩን ትናገራለህ። ከዛ ዳይፍ ሊሆን ይችላል። የሐዲሱ ደረጃ መታወቅ አለበት። ዝም ብሎ ማውራት አይደለም። አነበብኩልህ እኮ ሜቢ እየሰማኝ አልነበረማ። ሐዲሱ ንገረኝ። ምንድነው ሐዲሱ? የማን ነው ሐዲሱ? ኬት ነው ምንጩ? ጀሚ በያን አልተልቢስ። አቤት በያን አልተልቢስ ቮሊዩም 7 ወይ ደግሞ ነገራችን ላይ እቺ ያወራሃትም ማለት ነው ነገ ሪከርድ ሆኖ እንደሚደመጥ መረዳት አለብህ። ዝም ብለህ አቀባጥረ በኋላ እንዳታፈልቻለሁ። እውነቱን ነው። ልድገምልህ። ጀሚ ከላይ አስደንብበው ርዕሱን የሐዲሱ ባለቤት ምንጩን ነው እኮ እየጠየኩ ያሉት። ርዕሱን የመጽሐፉን ኦኬ ይኸውና አልጃሚ ፔጅ ወር ነምበር 7299 ማለት ነው። አልጃሚ በያን አልተልቢስ አልጃሚ በያን አልተልቢስ የኢብኑ ተይሚያ መጽሐፍ ነው። ኢብኑ ተይሚያ ታላቁ ሼክ አልኢስላም የሚባለው ሼክ አልኢስላም የነ ኢብን ከሲር ቁጥሩ 7/229 እስከ 298 ድረስ አንብበው ሙሉ ይሄንን ነው የሚያብራራው። የሐዲሱ ቁጥር 290 እስከ 298 ሙሉ አንብበው። ሰባተኛው ሙጀለድ ላይ የዚህ ጋር ያስቀምጣል። አብደላ ኢብን አባስ ስኮላር ኦፍ ዘ ሐዲስ ኢብኑ ተይሚያን ታቆላ ሶርስ በያን አልተልቢስ አልጃሚ ብሎ ሰባተኛ ሙጀለድ ላይ 290 መቼም ያው ኢብን አባስ ማለት ነው ታውቀዋለህ። ማልባላ ምንድነው የሆነው? እሱ ልታስረዳን ትችላለህ? ሄሎ እሰማለሁ። ፂም አልባ ነው ፂም የለውም የሚባለው ወንድ ነው ሴት ነው? አው ይኸውልህ አላህ ቢጤ የለውም። ይሄን ታውቃለህ። ተመሳሳይ በሰውም አይመሰልም። እጅ እግር አለው የሚባለው ምን አይነት አይደለም። እኔና ፈረስም እንመሳሰላለን ማለት አይደለም። አንተን እንደሚመስል እኔ መረጃ ላመጣልህ እችላለሁ። አላህም አደምን በራሱ መልክና ምስል ነው የፈጠረው። እኔ ጠየቅኩህ እዚህ ጋር እኔ ፂም አለኝ አሁን አይመስልም ማለት ነው። መጽሐፍ ቅዱስ ላይ ነው ያለው። እኔ በአምላክ በምሳሌ የፈጠርኩ የሚለው መጽሐፍ ቅዱስ ያንግ ማን ማለት ምን ማለት ነው? ያንግ ሆርስ ነው እንደ ያለው ያንግ ማን አይ ሰው ማይ ሎርድ በምን አይነት ፎርም ያንግ ማን
ይኸውልህ አሁን ይሄ ሐዲስ ደረጃው ዳይፍ ይሁን ደረጃው አላወቅኩም። ገብቷል? ደረጃውን ሰው ደረጃውን ላሳይ። ተረጋጋ። ሰመሪ ኦፍ ዘ ሐዲስ ስኮላርስ ሩሊንግ አውተንቲክ ዊዝ ቼን ኦፍ ትራንስሚሽን ምን ይላል? ትሬሴብል ባክ ቱ ዘ ፕሮፌት ወደ ነቢዩ ባክ የሚያደርግ ነው። ነቢዩ ድረስ የሚሄድ ነው። በሳባዎቹ እንኳን የሚቆም አይደለም። ነቢዩ ነው አይሰው ብሎ የተናገረው አይቼዋለሁ ብሎ የተናገረው ነቢይ ስለሆነ ይሄ ሐዲስ አለ አላህ በሰው ተመስሎ አይቼዋለሁ ነው እያልክ ያለው ማለት ነው። አላህም በሰው ተመስሎ በወጣት ተመስሎ አየሁት እያልክ ነው። እኔ አይደለሁም። አላህ እንትና ነው ያለው፣ መሐመድ ነው ያለው። እኔ አይደለሁ መሐመድ አለ እያልኩ እየነገርኩ ነው። እኔ አላየሁትም። አለም አሁን አንተ ማለት ነው ይህን ስታወራ መልስ መስጠት የሚችል ሰው አለ። ለምሳሌ ኡስታዝ ቃላሚ ጠይቆ ነበረ። አስገባው አይደለም እሱ ወደ አንተ ዝቅ ብሎ ኮርዶ እኮ ሊያናግር ዘሆል ተሰብስባችሁ ነው ገቡልኝ። እዛ ጋር መፎከር እኮ አይደለም። ከዚህ በፊት እኮ የዱር ወረስ ገተት እዚህ መታችሁ አተለቃቅሱ። ስባችሁ ጆራቸውን እዛችኋቸው ነው። 2000 ተከታይ እንኳን የሌለው እዘት መጣለ እንዴ ነጋ። ኤኒዌይስ አላህ ወንደላጤ ነው፣ ጺም አልባ ነው። ጺሙን ለምን እንደተላጨ በዛው ትነግሩናላችሁ። ልጅ የለውም ሚስት ስለሌለው ነው። የእስልምና ዲሌማ ይሄ ነው። ቅየታሞች። ኤኒዌይስ ወደ ቶፒኩ ተመለስ። የኛው ቶፒካችን ስላልሆነ በሰፊው ሌላ ጊዜ እንገባበታለን። ወንደላጤ አታምልኩ ይላል። ወንደላጤ ማን እንደሆነ ጎረምሳ አታምልክ ይላል። ለአቅመ አዳም ያልደረሰ አላህን አታምልክ ወዳጄ። ጺም ያላወጣው ጺም አልባ የሆነው ለአቅመ አዳም ስላልደረሰ ሊሆን ይችላል። ሚስት ያጣው ጺም አውጣ ብለውት ይሆናል። ምክንያቱም በእስልምና ጺም ማብቀል ወይንም ደግሞ ሱና ነው ጺም ማሳደግ። ሴቶቹም ቢብለውት ሊሆን ይችላል። አላህን ንጽጽር የሚሰሩ ልጆቻችሁን አስቁሟቸው፣ ስርዓት አስይዟቸው። እያንዳንዱ የምታነሱትን ነገር ዲባንክ ማድረግ እንችላለን። እኛ ማናፍርበት አንድ እውነት አለ። ክርስቶስ በስጋ የተገለጠ አምላክ ነው። የባህሪያን መልክ ሲይዝ የእኛን መልክ ይዟል ብለን እናምናለን። እኛ ደግሞ በራሳችን የምናፍር አይደለንም። በስጋ የተገለጠ ነው ሲል በነገር ሁሉ ወንድሞቹ መሰለ ተብሎ ተነግሮለታል። ምክንያቱም ወንድሞቹ በስጋና በደም እንደሚካፈሉ እሱም በስጋና በደም ተካፈለ ተብሎ ተነግሮለታል ዕብራውያን 2:15 አካባቢ ላይ። ስለዚህ ሰው ሊይዛቸው የሚችላቸውን አካላት ሁሉ ይዟል። ለምን? በስጋ ስለተገለጠ። ያንተ አምላክ ግን በስጋ ያልተገለጠው አምላክ በባህሪው ራሱ ወንደላጤ ነው። በተፈጥሮ ይባላል እንደ ለፈጣሪ እናንተ ሰዎች ልታስቀስፉኝ ነው ስላለ ኤሬስ በባህሪው ወንደላጤ ጺም አልባ ፊዚካል ቦዲ ያለው ጸጉሩ ፍሪስ ተላይቶታል። አልተላጨውም እስካሁን ጸጉሩንም ዊደን ነው 1400 ዓመት ሞላው ሙአምር ወደ ገሃነም ከሄደ። አላህ ግን ጺም አልባ ነበረ። አሁን ጺም አውጥቷል አላወጣም? ዊደን ነው። ያኔ ሚስት አላገባም ነበር። ምናልባት አሁን ጺም አውጥቶ አግብቶ ሊሆን ይችላል። አላህ የሙሐመድ የምናብ ውጤት ማለት ነው። እናንተ ሰዎች እና እንደዚህ እንደዛ አይ በቃ ምንም ማንም ሰው መጥቶ እኮ እሱን ዲፌንድ ሊያደርገው አልቻለም። ምን ይሻላል? ምን እናድርግለት? በእናት አላህ ማንም ዲፌንድ አያደርገው። አላህ ማንም እኔ ጋር መጥቶ ዲፌንድ ሊያደርግ አይችልም። ከዚህ በፊት እኮ አንድ ሁለቴ ገብቼ ላይቭ ላይ የተወሰነ ሰዓት ላይ ባላ ጉዳይ እንነጋገር ብዬ ሳያቸው በቃ አሳዘኑኝና ተውኳቸው። አላህን ከናያውቁትም ማለት ነው። አቶ እፎይ ምን አልሽኝ? ሚስራ ይሰማል? ቆይ አንዴ አህመድ ቆይ አንዴ
ይሰማል አህመድ እንኳን ደህና መጣ። እንኳን ደህና መጣ። ምን አልከኝ? እንኳን ደህና መጣ። እየሰማው ነው። ያላ ምህረት የተፈጠረ ነው አይደለም? ያላ ምህረት የተፈጠረ ነው አይደለም? አብሮ የነበረው ዮኒ ማኛ ጴንጤ ሆኗል። ምን ነው አንተ ብቻ? የመሐመድ ሳባዎች ወደ ኢትዮጵያ በተላኩ ሰዓት ላይ ክርስቲያን ሆነዋል። አንተ ምን ትሰራለህ? እሱን እየተከተልክ ገሃነም ልገባ ነው? አንተ ራሱ ምን ትሰራለህ? ዮኒ ማኛ እንኳን ትቶ ሄዷል አይደል? የነብይ ሰሃባዎች ነገርኩ። ቆይ አይ በግማት እንኳን ነብይ ነበር። ከነብይ ባሰ የለም። ነብይ አትባልክ። ከነብይ በላይ ቆሻሻ ስለሌለ መሐመድ ብለህ ብጠራኝ ራሱ ስድብ ነው፣ መግማት ነው። ከነብይ በላይ ስለሌለ ማለት ነው። ኤኒዌይስ ተረጋጋ ብሮ፣ ቀዝቀዝ በል። አላህ ሲናደድ ውሃ ላይ አርሹን ስላደረገ ውሃ ውስጥ ራሱን ሲዘፍቅ እንደነበረው እንደዛው ተረጋጋ፣ ውሃ ጠጣ። እንደ ነብይ ባለጌ አትሁን። እሺ፣ እንደ ነብይ ባለጌ አትሁን፣ አትሳደብ። ጥሩ አይደለም። ተረጋጋ። የኔነሽ ክርስቲያኖች አይ ቲንክ ሙሐመድ የሚል ስም አይታችሁን ያስገባችኋት የኔነሽ። ኧረ አሁን እንደዚህ አይነት ስሞች እኮ አስቸጋሪ ናቸው። ስባል ስጠራታን የኔነሽ ስትል ማን አባ ነው ያንተ አደረጋት? አባቷ ይወጣልና የኔነሽ ይላል። ባለቤቷ ወጥቶ ማን ነው ያንተ አደረጋት? የኔነሽ ይላል። እንደዚህ አይነት ስሞች አስባችኋል? ውዛመድ ውዳመድ አሁን ተረጋጋ። ሚዩት ላይ እንዳለ ሳያቅ እስካሁን እየተሳደበ ነው። ባይዘ ይመቸው። እስካሁን እየሰደበኝ ነው። ሚዩት ላይ እንዳለ ስላላወቀ ማለት ነው። መሐመድ እንኳን ደህና መጣህ። እፎይ በእናትህ እኔ አግኝቻ እንደ አንገት በቢላዋ ልረድ። በእናትህ የት ነው ያለው? በቢላ ይሻላል በጩቤ? ኧረ በጩቤ ነው የምተረትርህ። በእናትህ ባገኘህ የት ተደብቀው ነው ያለው አይደል? የት ነው ያለው? ብታገኘኝ ታርለኛለህ። ምን ስጋዬን ትበላለህ? ተፍሲር አልቁርጡቢ ቮሊዩም 2 ላይ 85ኛው ፔጅ ላይ አርዳችሁ መብላት ትችላላችሁ ብሎ ቁርጡቢ ያስቀምጦታል። እስላሚክ ጁሪስፕሩደንስ 199 እና 202 ፔጅ ላይ አርዳችሁ መብላት ትችላላችሁ ይላል። አርደህ ትበላኛለህ? ስጋዬ ይጣፍጣል? እውነት ታርለኛለህ? የት ነው ያለው? ልታበናት ይጣፍጠኝ ነበር። እሺ ያው ከፍቶልሃል። አርደህ መብላት እንደምትችል አስቀምጦታል። ተደብቀህ የት ተደብቀህ ነው ያለው? ግማታ የት ነው ያለው? ግማታ ማለት ምን ማለት ነው? ያለበት ነው ወይ ግማታ ማለት ምን ማለት ነው? ነብዬ ለምሳሌ አንተ ቆይ ተረጋጋ። ነብይ ተቅማጥ ተይዞ ሽንት ቤት ገባ። ተቅማጥ ዞት ሽንት ቤት ገብቶ በነበረበት ሰዓት ሽንት ቤት ሲወጣ ተቅማጥ ዞት ነው ያልኳችሁ ሊተራሊ። ከዛ ያ ነብይ አትታጠብም እንደ ሲሉት እኔ ታዘዝኩት ለጸሎት ሰዓት ብቻ እንድንታጠብ ነው፣ ስለዚህ አልታጠብም ብሏል። የታዘዝኩት መታጠብን ለጸሎት ሰዓት ብቻ ነው ብሏል። ተቅማጥ ዞት ነብይ ቀዝኖ ምግብ ውሃ እናምጣልህ ሲሉት እኔ የታዘዝኩት ጸሎት ለማድረግ ብቻ ነው መታጠብን የታዘዝኩት ብሎ ያስተማረ ነብይ እኮ የምትከተለው። ተረጋጋ። እኔ ጋር ነው እያወራ ነው። ተቅማጥ ዞት ነው ያልኩህ። ሌላ ቦታ ላይ ደግሞ ሽንት ቤት ገብቶ ሲወጣ ታጠብ ሲሉትም አይ ጸሎት ላደርግ አይደለም እኮ ብሎ በልቷል። ስለዚህ ይሄንኛው እሱን ያመጣልህ። ተረጋጋና ወደ ቀድሞ እንመለስ። ይሄንኛው ያመጣልህ ይኸውልህ። ኦ ሜሴንጀር ኦፍ አላህ አር ዩ ኖት ጎይንግ ቱ ፐርፎርም አብሉሽን ሂ ሴድ አም አይ ጎይንግ ቱ ፕሬይ። ከላይ ምን ይላል? ኢት ዋዝ ናሬትድ ፍሮም አቡ ሁረይራ ዳት the messenger of Allah went out to toilet then food was brought። ወደ ሽንት ቤት ይሄዳል። ከዛ ከሽንት ቤት ወጥቶ ሲመጣ ምግብ ይመጣለታል።
ከዛ ኢማም ሰይድ ያ ነብይ አትታጠብም ወይ ይለዋል። ጸሎት ላደርግ ነው እንዲህ አለ። እችኛዋ ቀለል ያለች ነች። ተቅማጥ እዞት ቀዝኖ ደግሞ ይላል ታጠብ ሲባል እኔ የታዘዝኩት ጸሎት ለማድረግ ብቻ ነው መታጠብ ነው የታዘዝኩት ያለበት አለ። ተረጋጋ፣ መሬት ንካ። አቡ ዳውድ 380 ስታነብ ደግሞ ነብይህ ይቀመልለት ነበር። ተረጋጋ። እሱ እየተቀመለለ ለጓደኞቹ ለዘመዶቹ ደግሞ ለቅማል በግረዱ ላምረዱ ብሎ ያስተማረ ነብይ ስለሆነ ስለ ንጽህና ታውራ። ሱራ 908 ላይ ተፍሲር ኢብን ከሲር መታጠብን ከመጽሐፉ ሰዎች ነው የተማርነው ብሏልና፣ ተረጋጋ። ቆይ መታጠብን ከክርስቲያኖች ነው የተማርነው ብሏልና ግማታን ብለህ ደግመህ እንዳትሳደብ። አንድ ጥያቄ ጠይቅ መልስ። ጠይቅ አይደለም በድሮ አንተ ኢየሱስና መርየም ፎቶዋቸው ከየት አግኝተው ነው? በድሮ ሰዓት ፎቶ አለ እንዴ? እስኪ መልስ አንተ። በድሮ ጊዜ ፎቶ አለ? አንድ የአረብ የፈረንጅ ፎቶ ይዘህ ፈጣሪ ነው ብለህ ታመልካለህ? ተረጋጋ። የግመል ጠባቂ የነበረውን ነብይንም እያመለክ እኮ ነው። ድንጋይ ሳመኝ ድንጋይ አዋራኝ የሚለውን አካል ማለት ነው። ተረጋጋ። በመጀመሪያ ደረጃ ያለበት ፕሊስ ተረጋጋ። እኛ ያለ በፎቶ አናመልክም። የት ነው ያለው? ያለበት ብቻ ንገረኝ። ምን ልታደርገኝ? ያለበት ተናገርስ። ተደብቀህ ጉድጓድ ውስጥ ሁነኝ ከምትል ማለት ነው። የት ነው ያለው? ምን ልታደርገኝ? ምን ታደርገኛለህ? ብታገኝ ታደርገማ ታየኛለህ። የት ነው ያለው? ምን ያደርግልሃል? ያለውበት ሙስሊም የነካ የለውም በረካ አስገባህ። ገጠር ዋሻ ገብተው ነው ያለው። እና ምን ይሆናል? ያለበት ንገረኝ። ምን ልታርደኝ ነው? ብታርደኝ ነው? እሱማ አይቀርልህም። አንተም አውቀሃል እኮ ተደብቀህ አልኩ። ለምን ተደበቅ? ስለዚህ ብታገኘኝ ታርደኛለህ ማለት ነው። ብታገኘኝ ታርደኛለህ ማለት ነው። ተከራካሪ ኮል ለምን ተደበቅ? ተማ እንደ ሁሱ አገርህ ለምን አትገባም? እሺ እውነት ተከራካሪ ከሆንክ አይ የኛዎቹ አራጅ አይደሉም መሐመድ፣ የኛዎቹ አራጅ አይደሉም። አንተ ግን አራጅ ስለሆንክ እየነገርከኝ ስለሆነ አርዳሃለሁ አልከኝ። እኔ ደግሞ እንድታርደኝ አልፈልግም። ምክንያቱም እኔ በታርደ ፈርቼ ሳይሆን ቆይ አዳምጣ። አንተ ወንድሜ እኔን አርደህ ገሃነም እንድገባ ስለማልፈልግ ባይሆን አንድ ፌቨር ሰራልሃለሁኝ። አንተን ከአራጅ መንፈስ ነፃ እንድትወጣ አስተምርሃለሁ። ያ ይሄ ሰውዬው እኮ ነው የሚያርድክ። ይሄ ነው እቤቱ ገብቼ እኮ ነው። ያ እንግዲህ እነዚህ ሰዎች ናቸው። ትልቅ ሰው ነው። ላይክ መልስ ከሌለ እኮ ያው እንግዲህ በሱና የሚኖር ነው። የነብዩን ሱና የሚከተል ጽዮን የሚያሳድግ ነው። ግን ምንም የሚያውቀው ታሪክ የለም። እና እንደዚህ ናቸው። እኔ ያውስ ይቀመጣ ኤቪደንስም ብዬ ነው ቪዲዮ ሪከርድ ስለሚደረግ ወይም ደግሞ ቤተሰቦች አይተቃደፉ በፋኖነት ስም ብዙ ከስር ግን ተመልከቱ፣ እዩ። የተነሱትን መመለስ ካልቻሉ ሙስሊሞች ምንድነው የሚያደርጉት? እናርዳለን። ታዘቡ፣ ሁላችሁም ታዘቡ። መልስ ሲጨንቃቸውና ሲከብዳቸው እናርዳለን። ሲጨንቃቸው ያላቸው አማራጭ እናርዳለን። ምን አይነት መንፈስ እንደሆነ እዩ። የኛ ክርስቲያኖች እነሱ ሙስሊም ጋር ሄደው አንተ እንትን ኢየሱስን ተናግረሃል ባይዞ ቁጭ ብለው እኮ እነሱ ስላሴ ጣዖት ነው፣ ከጣዖት ነው የመጣው ስላሴ አስተምሮ እያሉ እኮ ሲያስተምሩ የሚውሉ ናቸው የነሱ እንትኖች ማለት ነው። ኢየሱስ እንዲና እንዲያ ነው እያሉ ሲዘባበቱ የሚውሉ ናቸው የነሱ ኡስታዞች። የኛ ክርስቲያኖች ምን ያህል ዲሲፕሊን እንደሆነ እዩ። ሄደው እናርዳችኋለን፣ በዚህ ቦታ ገባ፣ በዚህ ወጣ የሚል ክርስቲያን አይታችኋል? ምን ያህል ስርዓት እንዳለን እኛ አትሊስት ሃይማኖታችንን ባናቅ እንኳን በደንብ አራጅ መንፈስ ግን ውስጣችን የለም። ስንጠመቅ የተቀበልነው ያ መንፈስ በውስጣችን አለ። የልጅነት መንፈስን ስንቀበል ጋይድ የሚያደርገን ፈሪሃ እግዚአብሔር አጋንንታዊ ሂሳቤን ከውስጣችን ነጥሎ የሚያወጣልን ነው። ያ የምንይዘው ለሰዎች ምናዝን እንድንራራ የሚያደርግ ነው እንጂ እንድናርድ የሚያደርገን አይደለም። ሰው ያሳደገውን በግ እንኳን ለማረድ ይሰስታል።
ራሱ ብዛት አያርድም። በደንብ የሚንከባከባትን በጉን እንኳን የሰውን ልጅ ለማረድ እንደዚህ መስገብገብ ማለት ነው። እዩ የእነሱ ኡስታዞች እንዴት እንደሚያላግጡ ማለት ነው። መጽሐፍ ቅዱስ ላይ እንዴት እንደሚሳለቁ በራሳቸው ኢንተርፕሪቴሽን እየተጠቀሙ ያውም ማለት ነው። የኛ ልጆች ሄደው እናርዳለን፣ እንፈልጣለን፣ እንቆርጣለን አይሉም። እነሱ እየመጡ እንዴት እንደሚሉ ግን አያችሁን። የጠየቅነው የተጻፈውን ያነበብነው። ምክንያቱም መንፈሱ ከባድ ነው። ይሄ መንፈስ በጣም ከባድ ነው። አራጅ መንፈስ ነው። ከእንደዚህ አይነት መንፈስ ጌታ ይርዳችሁ፣ ለመገላገል ያብቃችሁ። ካልተለያችሁት እኛ አይጨንቀንም። ብትመጡ ባትመጡ ለራሳችሁ ነው። በገሃነም ትጠየቅባታል። ሚ ነኝ። እንኳን ደህና መጣ። አረ ሰላም ነህ? እንደት ነህ? በእናትህ እግዚአብሔር ይመስገን። ማን ልበል ስምን? ስሜ ማሜ ነኝ ወይስ መሐመድ? መሐመድ። መልካም። እሺ ሚ ነኝ ስል እኮ ራሴን እየጠራው እየመሰለኝ ነው። ኦኬ ትንሽ የሆነ ጥያቄ ልጠይቅ በትህትና ማለት ነው። መመለስ ከቻልክ ቀላል ጥያቄ አትሊስት። የመጀመሪያውን የእኛን ነካ አድርገው ታልፋለህ። እኔ ቀላል ጥያቄ ነው ጀስት የእኛን ጥያቄ ነክተው ታልፋለህ። አዎ ችግር የለም ችግር የለም። ከዛ በኋላ ጠይቀኛል የፈለከው ነገር። እኔ ልሳደብ አይደለም መገቦት ሲጀመር ሃይማኖቴ ስልብን አያስተምረኝም። አንተ እንደፈለክ ነብያችን አላህ እንደፈለክ የተሳደብ ኮኛ እኮ ምንም ማልኮ አንሳደብም። መሐመድ ሙስሊምን እስላም ወይ ኖ ይሄንን ፖለቲካ ይወለው አልፈቅድልም። እኔ ቤት አሰራም ምንም ማያውቁትን አጭበርበርበት። ምክንያቱም አንተ ባትሳደብ እንኳን ቆይ ፕሊስ ቆይ አዳምጣ። ሳይ ሙስሊም 2167 ላይ ክርስቲያኖችን ቆይ አዳምጣ። ልሳደብ እኮ አይደለም የመጣሁት አዳምጥ። አንተ አትሳደብም፣ ግን መጽሐፍትህ ራሱ ይሰድበኛል። ሳይ ሙስሊም 2167 ላይ ክርስቲያኖችን ወደ ጠባብ ቦታ ገፍትሯቸው ቀድማችሁ ሰላማት በሏቸው የሚል መጽሐፍ አለ። መንገድ ላይ ካገኛቸው ወደ ጠባብ ቦታ ገፍትረ ገደል ከተታቸው የሚል አስተምሮ ፍቅር ነው አትበለኝ። ሱራ 5:51 ላይ ከክርስቲያኖች ጋር ረዳት፣ ጓደኛ፣ ወዳጅ አትሁኑ የሚል መጽሐፍ ተሸክመ አይ ክርስቲያኖችን እንድናከብር ይፈቅዳል አትበለኝ። ሱራ 3:28 ኢብን አባስ፣ ጃለሌን፣ ኢብን ከሲር ከክርስቲያኖች ጋር ጓደኛ እንዳትሆኑ ቁጥር ከበለጧችሁ ብቻ አስመስሉ የሚል መጽሐፍ ዘንድ አይሳደብም አትበለኝ። ሱራ 9:29 ተዋግተው ተቀበላቸው ከክርስቲያኖች የሚል መጽሐፍ ተሸክመ አይ አዳምጥ ፍቅር ነው የኛ መጽሐፍ አትበለኝ። ሱራ 98 ቁጥር 6 ላይ ከፍጥረት ሁሉ መጥፎ ናቸው የሚለኝን መጽሐፍ ተሸክመ ክርስቲያኖች ከፍጥረት ሁሉ መጥፎ ናቸው የሚለውን ተሸክመ አይ እኛ እንሳደባችሁም አትበለኝ። ሱራ 9:30 አይ ቲንክ 30 ወይንም 31ኛው ላይ የተረገማችሁ እያልከኝ ስሜን ጠርተ ክርስቲያኖች ብለ አይ አንሰድብህም አትበለኝ። የመጽሐፉ ሰዎች ክርስቲያኖች እያልክ እየጠራኸኝ እንደዚህ መጽሐፍህ ላይ እየጠቀስክ ጸሎት እያደረክብኝ ስሜን ጠርቼ እኮ አይደለም እግዚአብሔር የረገመውን እኮ ነው የሚያሳየው። በመረጃ ማለት ነው አዳምጥ። በመረጃ እግዚአብሔር የረገመውን ነው የሚያሳይ እንጂ እኮ እኔ ስሜን ጠቅቼ አይደለም የምሳደብ። ከሃይማኖት ጋር ምንም ነገር የለብኝም ከአንተ በስተቀር። ያው ከፍቶል አሁን የተከፈተው ነው አሁን በትህትና አንድ ነገር ልናገሪ ብዬ ነበር አልሰጠኸኝም። ያው አንብብ። አይሁድ ዘየራ ያለ ልጅ ታሪክ ክርስቲያን ማልመስል ያለ ልጅ ነው አሉ ክርስቲያን ሲለኔ ይያላል። እሺ ቀጥልሽ። ችግር የለም እሱ አብረን እናምጣለን። እሺ እሱንም አብረን እናምጣለን። ችግር የለም። እስቲ አንተ ገስመልኝ መጀመሪያ። እሺ ቀጥል። ኦኬ ዋና ነገር ሁሌ በሰው ሃይማኖት ላይ እጅ ከመቀሰር በፊት የተፈረሰውን ኦርቶዶክስ መጀመሪያ መገነባት አይሻልም? ኦርቶዶክስ እኮ ተፈርሳለች። መልካም ጥያቄ ያዝሽ። ኦርቶዶክስ የሚባል ሃይማኖት ተፈርሶ እኮ ወደ ጠይቅ። ጥያቄ ካለ ጥያቄ ብቻ ጠይቅ ፕሊዝ። ሀባሽ ምን ታረጋኛለህ? እኔ እኮ አሳደብኩልኝ ፕሊዝ ተረጋጋ። ጥያቄ ካለ መጽሐፍ ቅዱስ ላይ ጥቅሱን ጠቅሰህ ጠይቀኝ።
ከዛ ውጭ የተፈረሰች ምናምን አማርኛ ራሱ የፈረሰ አማርኛ እኮ ነው ያወራህብን። የተፈረሰች የሚባል ነገር የለም። ምንድነው የተፈረሰች ማለት? ስለ አማርኛ ችግር የለም። እኔ አማርኛ ስጀምር አማርኛ ስለ አማርኛ ችግር የለም። ኦርቶዶክስ የሚባል ሃይማኖት እየተፈረሰ ነው። መጀመሪያ እሱን ገንበና ከገነበ በኋላ ወደ እስልምና ትመጣለህ የተፈረሰ ማለት ባቲዝና ነው እየነገርኩህ ያለው ማለት ነው። የተፈረሰ ማለት ምን ማለት ነው? የተፈረሰ ማለት ውሸት የምትሰብኩት ውሸተኛ ሃይማኖት ማለት ነው። ያው ማርያምን አምላክ ብሏችሁ ማርያምን ማለት ነው። ማስረጃንታ ማርያምን የምታመልኩት ማርያም ማለት በቁርአን ውስጥ የሴቶች ተምሳሌት የሴቶቻችን ንግስት ነች። ማርያምን ነው የምታመልኩት። ማስረጃንታ አስረግጬም ነገርክ ፕሊዝ ማስረጃንታ ነብይህና አህም እንደዚህ ነው የቀጠፉብን። ስለዚህ ማስረጃንታ የተከበረችን ማርያምን ከምታመልኩ ወደ ቀጥተኛ መንገድ ኑ እያልን ማስረጃንታ ለምታወራው ነገር አምጣ ማስረጃ። ዝም ብላ አትጩ፣ እንደ ሞንታርቦ አትጩ። የማዳመጥ ችሎታ የሚኖረው ወዳጃችን ዝም ብላ አታውራ። ጥያቄ ካለ መጽሐፍ ቅዱስ ላይ ጠይቀኝ ብዬ ፈቀድኩልህ እኮ። ከዛ ውጭ አትጩ። ሀባሽና ዋቢያ እያልክ እየተገዳደልክ እኮ ነው መስጊድ ውስጥ አንተ። ከፎቅ ላይ ወርሮ የጣሉትን አታስታውሳም እንዴ? አያገባኝም እንደሆናችሁ አታውቅም እንዴ? አያገባኝም ማንቴን ሃይማኖትን ስለክ መጀመሪያ ኦርቶዶክስ ፈርሳለች። የፈረሰችን ኦርቶዶክስ አናት ገሃነም ውስጥ ይፈርሳል ገና ከነብዬ ጋር። እስኪ ይስማውና ሐጂ ሙፍቲን ያው ሁሉም ሳይቃቸዋል ምን እንደሚሉ ስሟቸው። ዋሃብያዎችን ከዚህ በኋላ ምን እንደሆኑ ስሟቸው። እኛ ውስጥ ያሉ ዋሃብያዎች ታውን በኋላ እንደማይቀጥሉ ነው። እነሱም አይቀጥሉም፣ እኛም አናስቀጥላቸውም። በእነሱ ምትክ እኛ ስራ አስፈጻሚ ሌላ እንተካለን ብለን ወስነናል። ሌላው በየክልሉ ያለው እውነትና ውሸት ግልጽ ነው የሚሆነው። ፊት በሙስሊሙ ውስጥ ተደብቀው በሱፍያ ውስጥ ተደብቀው ሁላችንም አቅፈናቸዋል። አሁን ግን በየክልሉ ጎልተው ታውተዋል። ዛሬ ተነሱ የሆነ አልሐምዱሊላህ ዋሃብያ ነው። ከእነሱ ያልሆነ ያስከብራል። እኛ በሀገራቸው አትጠቀሙ አይደለም የምንላቸው። ከዛሬ ጀምሮ በሀገራቸው በሰላም መኖር ይችላሉ። እኛም በሰላም መኖር እንችላለን። አንድነቱን አፍርሰውታል። አንድነቱን ንደውታል። ሙስሊሙ አንድ ሆኖ ክርስቲያኑ ሙስሊሙ አገሩን ማስከበር ሰላሙን ማስከበር ይገባል። ተኛ በኩል ሊቆም ይገባል እያልን ነው። ሌላ የለው። ያ ጥሪ ነው ያቀረቡት እንደው ለክርስቲያኖችም ጭምር። ያ ምክንያቱም እዚህ ሚዲያው ላይ ያሉት ንጽጽር የሚሰሩት ዋህብያ ናቸው። አራጁ ክንፍ ማለት ነው። ገዳዩ ክንፍ ሳውዲ ፈንድ የምታደርገው የዋህብያ ክንፍ ነው ያለው። ሞሮፍ ንጽጽር የሚሰሩት ዋህብያ ናቸው እንዳለ። በጣም አራጁ ክፍል ነው። በጣም በቅርብ ጊዜ ነው የተመሰረተው። በጣም አግሬሲቭሊ የሚንቀሳቀሱት እነሱ ናቸው። ሱፊያዎቹ ለዘብተኛ ናቸው፣ ሰላማዊ ናቸው። በሀጂ ሙፍቲ አይነት ያሉት ማለት ነው። እሱ ክንፍ አትሊስት እንደነኞቹ አራጅና ገዳይ ክንፍ አይደለም፣ ሰላማዊ እንትን ነው። ይህንኛው ክንፍ መመታት አለበት። ኤኒዌይስ አማን እንኳን ደህና መጣ። ወጣ ሳውዲ ኦር ሱዲ እናንተ ሰዎች ሳውዲ አለ ሳውዲ ተማም። ኦኬ ትንሽ ቆየ ብላችሁኝ ምንድን ነው እናንተ እንትን ያስባላችሁኝ? መጨረሻ ላይ የመጡ ሰዎች እኮ ግራ አጋቡኝ እኮ ምን እንዳናደዳቸው። ሱዲ በተራና ይሰማል። እንኳን ደህና መጣ። ጥያቄ ነበር።
ምንድነው ጥያቄ? ክርስቶስ ማለት ነው እሺ ለሔዋንና ለአዳም ከገነት ከተባረሩ በኋላ ምን ብሎ ነው ቃል የገባላቸው? ለሔዋንና ለአዳም ከገነት ሲባረሩ ምንድነው ብሎ የገባላቸው? ከነሱ የሚወለደው ዘር ሴጣኑን ወይንም የእባቡን ዘር ጭንቅላቱን እንደሚቀጠቅጥላቸው ቃል ገባላቸው። ሌላስ ቃል የገባላቸው ነገር አለ? እንደሚያድናቸው ኦልሞስት ያው የሰይጣኑን ጭንቅላት እንደሚያሸንፍላቸው በሰው አምሳያ ተመስሎ ወደ ምድር እንደሚመጣ ቃል ገብቷል። ያ እያልኩ እኮ ነው። ከሷ የሚወለደው ካልኩ ከሷ የሚወለደው ደግሞ እሱ ነው። ትንቢቱ ለሱ ነው። ዘፍጥረት 3:15 አካባቢ ከነሱ የሚወለድ ካልኩ አንተ ከማን የተወለድከው? ሱሪ ተማም ከተማምና እናት ማን ትባላለች? አያስፈልግም እሱ። አንተ ከነሱ ስትወለድ በሰው አምሳል ነው አይደል ወይንስ በጦጣና በአህያ አምሳል? ለምን ትሳደባለህ? በስርዓት እየጠየቅኩ ነው። ትክክል፣ በስርዓት ነው የጠየቀኝ። እኔም በስርዓት እኮ ነው የጠየቅኩ። ከነሱ የሚወለደው እንደዛ ያደርግላቸዋል። ያ ትንቢቱ ደግሞ ለሱ ነው ካልኩ በሰው መልክ ይመጣል። ጦጣና አህያ ለምን ትላለህ ታዲያ? ጦጣና አህያ ለምን ትላለህ? ኖ አንተን እኮ አይደለም ያልኩህ። ከአዳምና ከሔዋን የሚወለደው የዘንዶውን ራስ ያ ደግሞ ትንቢቱ ለማን ነው? ለክርስቶስ ነው አልኩ። ያም የተነገረው ለነሱ ነው አልኩ። ለነሱ ነው አልኩ። ስለዚህ እንዴት በሰው አምሳል ነው ወይ ታዲያ ትለኛለህ? ምክንያቱም ከነሱ የሚወለድ ሰው ስለሆነ የነሱ ዘር አረግ ሰው ስለሆነ። ተረጋጋሽ። ኦኬ አንተ የሃይማኖት አባት ነህ አይደለ? አይደለሁም። ማለት ያው ታስተምራለህ። አባት አይደለሁም። የሃይማኖት አባት አይደለሁም። ታስተምራለህ፣ ግን ያው ትችላለህ፣ ታስተምራለህ በእነሱ ቤት ማለት ነው። የማውቀውን አካፍላለሁ። እሺ ቀጥል። ምንድነው እሱ? ስለዚህ አንተም ያው ለምታውቀው እያካፈልከኝ ነው፣ እየጠየቅክ አንተም እንትን እያልክ ነው። ተመሳሳይ እንትን ትሆን ነው ያለ። አይ ቲንክ በእድሜም እኩል እንደሆነ ይችላል። እሺ ቀጥል። ሳትሳደብ ማስተማር አትችልም አንተ? ቀስ ብለህ። አይ ስድብ እኮ አይደለም ይሄ፣ ጥያቄ ነው የጠየቀኝ። ጥያቄ መለስኩልህ። አጉል አንተ ያለ ስድብ አንድም ስታስተምር እዚህ ጋር ምንም የተመለከትኩት ነገር የለም። እሺ ሌላ ጥያቄ አለ ወይንስ ጭቅጭቅ እናድርገው? ይብቃል። ግን አንድ ነገር ልንገርህ። በቃ አይሻልም? እስልምና ገና ይለመልማል። እንኳን ዓለም ላይ ገና ይለመልማል። ቴንኪው። ስለዚህ ነብዩ ውሸታም ነው ማለት ነው። ወደ መጨረሻ ዓለም ላይ ገና ይለመልማል አልኩ። ገና ዓለም ላይ እስልምና ብቻ ነው የሚሞላው። ይሄንን እምነት ተቀበል። ነብዩ ደግሞ እንደዚህ ብሏል። ነብዩ ደግሞ እንዲህ ብሏል። ወደ መጨረሻው ዘመን ላይ የኔ ኡማ 73 ቦታ ይከፈላል። 72ቱ የገሃነም ነው፣ አንደኛው ብቻ ነው የገነት ብሏል። እስልምና ይለመልማል ሳይሆን ያለው ይከፋፈላል ነው። አንድ ወደ መጨረሻ ላይ ሰላሙን ሰላም ቢያች እንሸላሊት ወደ ጎሬ እንደምገባ ሁሉ እስልምና ወደ መጣበት ጎሬ ይመለስና ይገባል ብሏል። ስለዚህ ምንድነው የምታወራው? ሰላሙን ሽፈራው አንዴ ፈልጋለሁ። ሰለሞን ሽፈራው ስሙ ያስፈራል አለ። ሱሌማን በእስልምና ሳሂህ ቡኻሪ 52:42 ላይ በአንድ ሌሊት 100 ሴቶችን ወሲብ እንዳያደርግ አላህ ጅብሪል ልኮ አማከረው ማለት ነው። ሰላም ተመልስልኛ ሰለሞን። እኔ እኮ ሌላ የሰለሞንን ታሪክ ባለኝ አላልኩም። እንደ እስልምና አስተምሮ ደግሞ ቀድመ ሰላም ማለት አትችልም። ለምንድን ነው ሰላም ያልከኝ? እንደ እስልምና አስተምሮ ቀድመ ሰላም አለይኩም ማለትና ሰላም ማለት ይለያያልስ? ኖ ሰላም ከነ ቀድማችሁ አትበሉ ነው የሚለው። ኖ አይደለም። መንገር ሰላም አለይኩም ሰላም አለይኩም እና ሰላም ይለያያል። ይሄው ሶሪ ይላል። ኤክስኪውዝ አድርጋለሁኝ። እነዚህ ሰለሞን ስማኝማ፣ ሰለሞን ቆይ፣ ሰለሞን ስማኝ ፕሊዝ፣ ቆይ ሰለሞን ሽፈር ማስረጃውን ብቻ አውጣ። ቀድመን ክርስቲያኖችን ሰላም ማለት ስማኝ፣ ሰላም ማለትና አሰላሙ አለይኩም ማለት መለያውን ታውቀዋለህ? ተፈቅዶልናል ቀድመን ሰላም እንድንል። አሰላሙ አለይኩም ማለትና ሰላም ማለት ታውቀዋለህ ወይ መለያው? እኔ አሰላሙ አለይኩም ብያለሁ። ክፈት ማስረጃውን። አሁን አሰላሙ አለይኩም ብያለሁ ወይ? ለምን ያልተጻፈውን ታነባለህ?
እንዲህ እኮ ነው የምታደናግራቸው እነኝም በጎች ያለው ፕሊዝ ክፈት። ስማኝማ ክፈት እስቲ። እኔ አሰላሙ አለይኩም ብዬሃለሁ ወይ ነው ሳይ ሙስሊም 167 አይ ቲንክ ክፈትልኝ ቃል ስማኝማ ስማኝ አድማክ ስማኝ ሰላም አለይኩም ብያለሁ። እኔ ምጣድ አይደለሁም የምሰማው ማስረጃ ብቻ ክፈት። ስማት በለኝ። ለምጣድ ነው ስማ የሚባለው። ደግሞ ጎረምሳውን አታምልኩት ይባካችሁ። አላህ ነው አላህ ለአቅመ አዳም ስላልደረሰ ጺም ስላላወጣ ቢርድለስ ነው። እባክህ አንተ ደግሞ ይኸውልህ ጎረምሳ ቆይ ነብይ ሽንት ቤት ይገባ ከተለውን ቆይ የነብይ ሱና ያልተከተለውን አላህን ለምን ታመልካለህ? ሚተፋበትን ተረጋጋ ሚገረፍን ሚቀዝንን ቆይ ተረጋጋ። ተወለደን ከማፀን ሾልኮ እታችሁን ባይዜ አላህ ሚስት ያጣበት ምክንያት ገና ለአቅመ አዳም ስላልደረሰ ነው። ሴቶች እየናቁት እንደ ነብይህ ማለት ነው። ነብዩም ባይዜ ሁማናይዘር ይሉታል። ምን ማለት ነበረ? እውነት ሁማናይዘር ማለት አይ ቲንክ እንደዛ ነገር ሴት አሳዳጅ ማለት ነው። አይ ቲንክ እንደዛ ነገር ማለት ነው። ሴት አባራሪ ምናምን ነገር እንደዛ ይሉት ነበር ነብዩን። ይሄ ሴት አባራሪ ነው። ለዛም ነው ያቺ ጡት እያጠባች የነበረች ሴት መጣችና ራስሽን ለኔ ያሳልፈሽ ስጭኝ ብሎ ሲለምናት ካንተ ባላህ ተጠበቃለሁ ብላ ልክ ሴጣን እንዳየሽ ቢጤ ነው የሆነችው። ይሄንን ያለውም የራሳችሁ መጽሐፍት ላይ ነው እናገኘው መረጃው። ኤኒዌይስ ሰላምታ ይፈቀዳል ቀደም ብሎ ነበር። ያው ሳይ ሙስሊም 167 ኤ ላይ do not greet the Jewish and the Christian before they greet you ክርስቲያኖችና ወደ ቀድሞው ሰላም ሳይሏችሁ ሰላም አትበሏቸው። when you meet any one of them on the roads force him to go to the narrowest part of it ወደ ጠባብ ቦታ እንዲሄዱ ግፏቸው። እኔ ያለውም ያልኩት መጽሐፍን ሳይ ሙስሊም ነው የሚገኘው። ክርስቲያኖችና አይሁዶች ሰላም ቀድማችሁ ክርስቲያኖችና አይሁዶችን ሰላም እንዳትሏቸው፣ መንገድ ላይ ካገኛችኋቸው ወደ ጠባብ ቦታ ገፍትሯቸው የሚለው አንተ መጽሐፍ ነው። እና እኔ ምን ላድርግ? እናንተ አላችሁ? ያ አለን። በጣም ግን አሜዚንግ ነው። ሰዎች ግን መረዳት አለባቸው። እኛ የጠየቅነው ጥያቄ ሁለት ሐዲስ ነው ገና ስለ አላህ የከፈት ነው። ይህንን መመለስ አቅቷቸው የሁሉ ጫጫታና ግርግር የአላህ ምሕረት የተፈጠረ ነው የሚልና ሐዲስ ገና ያ ወደ አዲስ ክርስቲያን አለሽ አይ ምን እሺ ማረባ ሴትዮ ስሟ እየጠፋብኝ ነው። እውነት ተኝታለች እኮ የኔ በህልሟ ነው። እሺ አሁን ያለሽው እውነት አይ ወይ ቀልድ። ሁለተኛ ቤቴ ብትገቢያት ሁለተኛ ኤኔስ ስንጠቀልለው ምንድነው እሱ አላህ መቶ እውነቶችን ፈጠረልን ነበር። አላህ 100 መርሲዎችን ፈጠረ ወይንም ደግሞ ምህረቶችን። አንደኛው ምህረት ለፍጥረቱ ሰጠ፣ 99ኙ ምህረት ለራሱ አስቀረ። ከዛም ምህረቴ ቁጣዬን አሸነፈችልኝ ብሎ ቁጣውን በምህረቱ እንዳስታገሰ በብዙ ሐዲሳት ማሳየት ችለናል ማለት ነው። ሁሉም ሐዲሳቶች ሳሂህ ናቸው። የአላህ ምህረት የባህሪው ሳይሆን የተፈጠረ ነው ማለት ነው። ሊመልሱ አያውቁትም። ስላላህ ስላችሁ ደጋግሜ ተናግሬያለሁ። ስላላህ ምንም የሚያውቁት ነገር የለም። ምንም ብትሉ ደንታችሁ አይደለም። ምንም አያውቁትማ። ስላላህ ምንም መልስ ሊሰጧችሁ አይችሉም። እንደዚህ አታምልኩ፣ እንደዚህ አታምልኩ፣ ወንድ ልጅ አታምልኩ፣ ወንድ ልጅ አታምልኩ። እኛ በስጋ የተገለጠ አምላክ እናመልካለን። ክርስቶስ በስጋ የተገለጠ አምላክ ነው። በባህሪው ግን ሰው ነው ብለን አናምንም። እኛ ማለትም ከመገለጡ በፊት ክርስቶስ ወይንም በስጋ ከመምጣቱ በስጋ ከማርያም ከመወለዱ በፊት አምላክ በሰው እንደ ሰው ነበር ወይንም ደግሞ በሰው ስጋ ይኖር ነበር ብለን አናምንም። ዓለም ከመፈጠሩ በፊት አምላክ እንደዛ ነበር ብለን አናምንም። ያንተ አምላክ ግን በመገለጥ ሳይሆን በባህሪው ወንደላጤ ነው። ሚስት የለኝም ብሎ የሚያለቅስ፣ ልጅ አልወለድኩም ብሎ የሚናገር፣ ፂም ያላወጣ
ቢርድለስ ማን ማለት ምን ማለት ነው? ያንግ ማን ማለት ምን ማለት ነው? ማን ማለት ምን ማለት ነው? ወንድ ነው እንግዲህ። ሜቢ ይሄንን ማያውቅ ሰው የለም። ጺም የለውም ማለት ደግሞ ሚስራ ጺም አልባ ነች ተብሎ ሊነገርላት አይችልም። ባይ ኔቸር ጺም ልታወጣ ስለማችል እሷ ሴት ስለሆነች ጺም አላወጣም ተብሎ ሊነገር ለሚችለው ለወንድ ልጅ ነው። ጺም የለውም ነበር ተብሎ የሚነገር የለውም ለሚስራ እንኳን ቢያንስ ቢናገር ጺም የላትም ነው እንጂ ብለው የለውም ብዬ ለሚስራ አልናገርም። ጺም የለውም ሊባል የሚችል አካል ጾታ ያለው ነው። እናንተ ባለጌ ናችሁ። ሌላስ ፕራይቬት ፓርቶቹ ላይ ጸጉር አለው የለውም ብላችሁ ልጠይቁ ትችላላችሁ። የተነገረን ግን የጭንቅላት ጸጉር እንዳለው ነው። ፕራይቬት ፓርቱ ላይ ጸጉር አብቅሏል አላበቀለም አላውቅም። ለዛሬ ይብቃን። አይበቃንም? እናንተ ሰዎች በጣም ደከመኛ። ረጅም ሰዓት ተንቀሳቀስኩኝ። እረፍት አድርግ በቃ። ነገ እንገባበታለን። ሰሞኑን እንግዲህ በዚህ ባላ ላይ ነው የምንገባው። አሁንም ተዘጋጅታችሁ ነው ሙስሊሞች መልሱ። ጭቅጭቅ ሳይሆን ገና ሲምፕሉን ፓርት ነው የነካን። ሁለት አዲስ ነው። ወደፊት ስንገባ ደግሞ ብዙ ምንነካቸው አሉ። ስለ አላህ ማህፀን፣ ስለ ጋርመንቷ ምናምን ስናነሳ ምን ልትሆኑ ነው አሉ በጣም ከባባድ ሰው። ስለዚህ መልስ መልሱ። ምንም እንደምታዩት ነው። 2000 ምናምን ሰው ነበረ እያየ ነበረ። ሐዲስ ነው ከፍተን እየጠየቅን ያለነው። በጨዋነት ገብቶ ከማስረዳት ይልቅ ገብተው ገላለሁ፣ ፈልጣለሁ፣ ቆርጣለሁ ከስድብ ውጪ ምንም የሚያውቁት ታሪክ የለም። which is ምንድነው የእውቀት ማነስ ችግርም እንደሆነ በግልጽ ያሳያል። አንድ ሰው የሚያውቅ ከሆነ መልስ ካለው የመልስ ከዚህ የተለየኛ አሽተን ከሆነ እዛ ላይ ፎከስ ያደርግ ነበር። ሶ ከንክኖታል። እሱ የተነገረው ሌላ ነው፣ እኛ ግን እዚህ ጋር መጽሐፉ የሚለው ሌላ ነው። አይቶ ታያቅም፣ ደንግጧል። ያለው አማራጭ መግደል መቁረጥ ብቻ ነው አስተምሮቱ የሚያ ስለሆነ እና ተዘጋጁበት ሙስሊሞች። ኮንቲኒየስሊ ስለሚቀጥል ማለት ነው። አያዛልቃችሁም። የመንገድ መልስ መመለስ ብቻ ነው ያላችሁ አማራጭ። ምክንያቱም እነዚህ 1000 ጥያቄዎች እኛን እንገላሉ ስላልክ ምንም የምታመጣው ነገር የለም። ወይ እንደዚህ ያደርጋሉ ስላልክ ምንም አታመጣም። እነዚህ 1000 ጥያቄዎች እያንዳንዱ ቤት አሉ፣ እያንዳንዱ ሙስሊም ቤት ውስጥ ይገባሉ፣ እያንዳንዱ ልብ ውስጥ አሉ። እሱን ገለህ ልታወጣው አትችልም፣ በአግባቡ መተህ መልሰህ አስረድተህ አብራርተህ ካልሆነ በስተቀር። ስለዚህ የያዛችሁት መንገድ ተገቢ አይደለም ለማለት እወዳለሁ። እናመሰግናለን። መልካም አዳር ኡስታዝ።